አይደለም የሰውንም ህይወት ያንቺን ህይወት እኮ ትሄጃለሽ። እርጉዝ ነኝ እኔ በቃ ተውልኝ። ጥንቁልናው የት ነው ያለው? የት ነው ያስቀመጥሽው? ንገሪኝ። የቀረውን ስነ ስርዓት ያዥ። እሺ ታስረሻል ብዬ ነው ጸጥ ያልኩት። እሺ ነኝ ኪስ ጫፍ ዝም በይ። ሰላም እረፊ። ስነ ስርዓት ያዥ። እሺ በቃ የት እንዴ ያሉ ልጅ ነው? ኪስ መቼ ያረገሽው? በቃ ያሉ ልጅ ነው። በቃ ያው ሁሉ ፍቅረኞችሽስ የነሱ አይደለም? እንደማይወድሽ እኮ ታውቂያለሽ። ይወደኛል። አይወድሽም። ሰላም የሰራሽው ጥንቁልና ነው እንዲወድሽ ያደረገሽ እንጂ አይወድሽም። ጥንቁልና ተደርጋተሽ ነው ፈልጋለሁ። በቃ አማኔ ልንጋባ ነው። በቃ ታውን ሄጄ ላግባበት። በቃ ልቀቁኝ። ራሴን ነው የሚገለኝ። ገባህ? ራሴን ነው የሚገለኝ። መሞት አልፈልግም። አታስፈራሪኝ። ታዲያ ላንቺ ብለሽ ታዲያ አንዋር ራሱ ፍቅረኛሽን ምን ከበሞት እኔ እኮ ሰው ነኝ። እሺ እንዴት ነው የምሞተው? እሱ ምንድን ነው? በቃ ያዚህ ረስከሰከተ ልጅ ሆኖ በቃ የቱን እንዳትሉ በላ ሴቶችን ይቀርባች ምንም አትናቀላ ምንም አትፈራ እሱ ጋር ሰላም 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 ያማቹን እንዴ ምንድነው? ተጋቆኝ እንጂ ምንድነው? እኔ አይደለም ባህልሚ ሰላም ተረጋጋ። ቀስ በል እናንተ ቅድም ፈረም ልቀቁኝ። በቃ ልውጣበት ነው። ልቀቁኝ። ሰላም መጀመሪያ በምናወራሽ ነገር ከተስማማሽ ትሄጃለሽ። እኛ አሁን ከአንድም ሁለቴ ለምነንሻል፣ አስፈራርተንሻል። ወደ አትጩኝ ከማንም ያደረገሽውን ደግሞ ድራማ አሁንም ቢሆን ነው ማለት እሱን ልጅ ተሽበሽበት አሁን ሊያገባሽ ምናምን የሚችልበት ምንም ነገር አይፈጠርም። ምንም ነገር አይፈጠርም። እኔ እያለሁ በህይወት ይሄ ነገር አይፈጠርም። ትምኛለሽ? እያማረሽ ካለ አንቺ በቃ ሴት ልጅ ነሽ። ለምንድን ነው ራስሽን የምትጎጂው? እያመመኝ ነው። በቃ ልቤን እያመመኝ ነው። ልሂድበት በቃ እኮ ትሄጃለሽ። እያመመኝ እርጉዝ ነኝ እኔ በቃ ትሄጃለሽ። እርጉዝ ነኝ እያልሽ ምናምን ራስሽን አታታይ። ሴት ነሽ። ራስሽን አትይ። በቃ አስወጡኝ። ልሂድበት። ምንድን ነው የምታረጉት? አትጩሂ። አኑ ከመጣ እናንተን ይገላችኋል። በቃ ልሂድበት። ሙሉ ለሙሉ ሁሉ ነገር ተስተካክሏል። ዝግጅቱን ተጠናቋል አይደለ? አዎ በቃ ወዴትም አትሄጂም። እዚሁ ትገርሚያታለሽ። እኛ ከሱ ጋር አንቺን አብረን ሄደን አኑ ካብዳል እንዴ ነው በሰርኩ ከመቀራ ሰሚ አንዴም ሁለቴ የታተልም ጠጥ እያልን የነበረው በዚህ የመጣ ነው። በሱ ፍራት የመጣ ነው። አቤት ሰርጉ ተደግሷል። ቤተሰብ ብዙ ወጪ አውጥቷል። ቤሎ ተከራይቻለሁ። አኑ ሱፍ ተከራይቷል። ሰላም ሰርጉ አድርገናል። ሰርጉ በቃ ሰሚ ልጅ እኮ ፈልጎሽ አይደለም። ይሄ ልጅ ፈልጎሽ እንዳልሆነ ታውቂያለሽ። ተምኛለሽ? በስራ ጠይቀንሻል። በፍቅር በንግግር ለማመን ሞክረን ነበር። ጠይቀንሻል። አሁን ግን አሻፈረኝ። ይሄ ነገር ጸጥ ብለን ስንሄድ ወደማይሆን ነገር እየሄደ ነው የሚገኘው። ሰርጉ አይሆንም ከዚህ በኋላ። ሰላም እንዴ ነገ ጧት ይሄ ልጅ ሲሻለው ራስሽ መጉዳት ነው የምትፈልጊው? በቃ ራስሽን አዳምጪ። ወደ ራስሽ ተመለሽ። እናንተ ቅድም ተሰራችሁ ለዚህ ነበር እንዴ? ተምኛለሽ? አርፈሽ ትቀመጫለሽ። ይሄ ነገር እስኪ ያበቃ። አዳምጪኝ። አንደኛው ድግምት ቤተሰብ ተደብቋል ይልሻለሁ። ሁለተኛውና ዋናው የት ነው ያደረግሽው? ንገሪኝና ትሄጃለሽ። አንቺ እኛ አኗር አይደለንም እኮ የምትሸውጂን። እርጉዝ እንዳለሽ እኮ እናውቃለን። ልሂድበት በቃ ልሂድበት በቃ ጠይቀሽ አይደለ? የት እንዳለ ተናገሪ። አሁን ካልመጣኝ በቃ እንትን የወንገር ይሆናል። በቃ ትሄጃለሽ። እውነቱን ተናገሪ። የት ነው ያሰራ ጥንቁልናው? የት ነው ያለው? የት ነው ያስቀመጥሽው? ንገሪ። የቀረውን አላደረኩበትም። በቃ ልሂድበት። ታውኝ ልቀቁኝ። በቃ አሁን የጠበቀኝ እኮ ነው አልኳችሁ። ለምንድን ነው የማታውኝ?
ሰላም በቃ ተውኝ ልቀቁኝ በቃ ሰሚያለሽ ህግ እኮ አለ እንዴት ነው የምታስሩኝ እኔ ስለ ህግማ በደንብ ታውቂያለሽ ልቀቁኝ በቃ በደንብ መረጃ ማጣጣቂያለሽ ሰላም እኮ መረጃ ይዘን ማለት ነው ላኑ ብለን ነው ጸጥ ያልሽ ለምንድን ነው ህግ የምትዩ ወደ ህግ እኮ ብንሄድ ራስሽ ነሽ የምትታሰሪ እንጂ አይመለከተኝም በቃ ግን ላኑ ብለን ያለኝ ነው እንጂ ቪዲዮ እንዳለን ታውቂያለሽ አይደለ ላኑ ብለን ያለኝ ነው ስለዚህ ተረጋግተሽ አውሪን የምታረጊው ነገር ልክ አይደለም እየሰራሽ ያለው ነገር ሌላኛው ጥንቁልና ሰርጋችን ደርሷል ብዙ ነገር አትይርጓል ሰርጉ ይቀራል ልጁ ላይ የሚጫወችበትን ነገር ይቆማል አንቺ አታይሻለሁ እሺ ሰላም ተረጋግተሽ ለማውራት ሞክሪ ሰላም ለርኩሽ ማማታት ልቀቁኝ ልቀቁኝ በቃ አዎ አይደለም ምን አገባሽ ስለባሽ ልቀቁኝ በቃ እኮ ልሂድበት በቃ አማራጭ ትሻለ ላይ አበባኝ ነው ልቀቁኝ በቃ ልሂድበት ወደ ቤቴ አማራጭ ትሻለ አማራጭ ትሻለ እያልኩሽ ነው ያለሁት ስሚ አማራጭ ትሻለ ተውኝ በቃ ልሂድበት ለምንድን ነው የማታውኝ እናንተ ግን እንዴ ሰርጌ እኮ ደርቷል መዘጋጀት አለብኝ ለምንድን ነው አሁንም እንዲያምኑ የምትፈልጉት እንዴ ሰደለም እኮ ራስሽ እኮ ነሽ ምንድነው ያመመኝ ነው በቃ ሰሚኛለሽ የደመጥሽ ነው አይደለ እኔ በህይወት እያለሁ ይሄ ትዳር መቼም አይመሰረትም መቼም አታገቢውም ደግም ጆሮሽ ይፈትሽ አንቺ በሰራሽው በጥምጣም አሁን ሌላ ነገር ውስጥ እንዳንገባ የት ነው ያለው ሁለተኛውና ዋና ሰራሽበት አንድ እዛ ቤት ተደብቀሽ አግኝተናል ታውቂያለሽ በስነ ስርዓት ታውቂያለሽ ይመለከተኛል ታውቂያለሽ አይመለከትሽም አንቺ ትጀምር ማላማሽ የኔ ትዳር ማሰር ያንቺ ትዳር ማሰር ልጁን ይያዝ ካኑ ጋር ለምን ማሰር አይደለም የሰውንም ህይወት ያንቺን ህይወት እየሰማሽኝ ነው አይደል እየሰማሽኝ ነው አልደግምልሽ ድጋሚ አልደግምልሽ በጣም በስርዓት ለማውራት እየሞከርኩ ነው ያለሁት ከዚህ በኋላ ግን እየቀጠቀጥኩ ነው የማወራሽ እየሰማሽኝ ነው ወዴት ነው እስካሁን ነው እንደዚህ ሆነሽ ለመቆየት ያሰብሽው በቃ አሞኛል በጣም ልሂድበት በቃ ተውኝ ጤነኛ አይደለም ትሄጃለሽ የት ነው ያሰራሽውን ጥንቁልና ያስቀመጥሽው የራስሽንም ህይወት የሰውንም ህይወት አታበላሽ ንገሪን እንዴ አትጫወቺ እንደዚህ አይነት ጨዋታኛ ጋር ልቤና አመመኝ ምኔና አመመኝ በቃ አኑ ጋር አይደለም ያለሽው እኛ ጋር ያለሽው ይመለከተናል በቃ ይሄ ሰርግ ምናምን ጀመር አገባዋለሁ አኑ አታገቢ እዚህ ብታስሩኝ ራሱ አኑ ከማግባቴና አኑ ገኒ ከማድረግ ወደ ኋላ አልልም አኑን አታገቢም ይሄ ነገር የጠፋ ጊዜ ያኑም ህይወት ይበላሻል ያንቺም ህይወት ይመለከተናል ወደ ቀልቡ ይመለሳል ነገ ይሄ ነገር ይለቀዋል ከዛም ይገልሻል ከዛስ እድሜሽስ ምንሽስ አያሳዝንሽም አይመለከትሽም እንደማይወድሽ እኮ ታውቂያለሽ ይወደኛል እትፈከርሽን አይወድሽም ሰላም የሰራሽው ጥንቁልና ነው እንዲወድሽ ያደረገሽ እንጂ አይወድሽም ጥንቁልና ተደርጋይተሽኛል አላደረኩኝም ሰላም ስላገባሽ ብቻ የሚወድሽ መስልሻል ቤት ውስጥ የተቀበረውን እኮ አግኝተነዋል በቃ ምን የቀበርኩት ያኛውንም ካገኘነው ፀጉሩን በወረቀት ምናምን ጠቅልሽ ያስቀመጥሽውን አግኝተነዋል በቃ ዋናውን ካገኘነው ተደርጊያለሁ ወይስ እናንተ የፈጠራችሁ ድራማ ይሄ ድራማ አይደለም ያለ ምክንያት እዛ ቤት ውስጥ ተቀብሮ አይቀመጥም አላደረኩኝም ምን እንደዛ በቃ ታውኝ በቃ ከቤቴ ውጡልኝ ልቀቁኝ በቃ ወደ ቤቴ ልሂድ አንቺ ለምን ካኖር ህይወታችሁ ጅባዛዝለሽ አልወጣም አይመለከትሽም እሺ እዚህ አሰርሽ ማለት ካኑ ተለያዩ ማለት አይደለም እሺ ይሄ ደግሞ አኑ እየፈለገኝ ነው ሲደውል ስልክ ሲጀምር እኛ አንቺ እዚህ አስቀንተንሽ ከሱ ጋር ሄደን እንፈልግሻለን ማንንም አይደርስልሽ ምግብ ማንንም ይስጥሽ የለም ውሃ መቼም አታገኝም አልኩት ላይ ለሞት ይችላል በቃ እንደፈለግሽ አረ በእናትሽ በይ እንደፈለግሽ ያለ በቃ ያም ቢሆን አንቺን ገላሽ ምግቦት አይቀርም እና እኛ ብንጠይቅ ችግር የለውም ተረዳሽኛ እሷም የፈለገች እንግዲህ አጠቃተን በደምጡ ችግር የለውም እንኳን ማላውቅሽ አኑ የሚያፈቅራት ልጅ አንቺ ሳታስረዳሽ ያስረዳሻት ነው እያወቀች እኮ ነው የምታለምጠው ምን ሆነሽ ነው አንቺ ተፈቅሮ ያለ እንዴ ተፈቅሮ አይደለ እንድገልሽ ነው የምፈልጊው አንቺ ስነ ስርዓት ያዥ እሺ ታስረሻል ብዬ ነው ጸጥ ያልኩት እሺ ነኝ ኪኒስ ተጫው ዝም በይ ሰላም እረፊ ስነ ስርዓት ያዥ እሺ ደነዝ እንዳሴ ታስቢ በቃ ይሄ ሰው ያይፈልግሽ እኔ ካሰለውላችሁ እናንተ ላይ ታያለ ምንም የምትሰሪልን ነገር የለም ስነ ስርዓት ያዥ ይኸውልሽ በቃ ልጁን ታይው የራሱን ህይወት ይኑርበት አንወጣም ውጡልኝ በቃ የራሱን ህይወት ይኑርበት አታጃጂው አታሳብጁ እንዳትጩይ ሰምኛለሽ እንዳትጩይ አሁን አንቺ ላይ ምንም አይነት ነገር ስላላገኘሁሽ ከሆነ ጸጥ ያልኩት እያንዳንዱ ነገሮች ደግሞ እየሰበሰበን ነው የሚገኘው ወደ ህግ ደግሞ እንዲያ ነው ነገር ጠይቅሻለሁ ስለዚህ አሁንም ቢሆን ነው ማለት ልጁ ወደ ቀልቡ ይመለስልህ ይሄ ትዳር ምናምን የሚለው ነገር የልጁም ደግሞ እሱ እንዳልሆነ አላውቃለሁ ሲቀጥል ደግሞ እንዳላረገሽ እናውቃለን ይሰማሽ ነው
ይሄ ሁሉ ነገር ተፈጠረ። ለምን አተውኝም? ቆይ በቃ ምንም ማውራት አልፈልግም። በቃ ልክ አይደላችሁም። በቃ አንቺ እኮ ነሽ ህይወታችን ውስጥ ገብተሽ እየበጠበጥሽ ነው ያለሽው። ሌላ ፍቅረኛ እያለሽ አኑ ጋር መጥተሽ ትጨማለቂያለሽ። ጭራሽ ዝም ብለሽ አረገዝኩኝ አግባኝ አልሽ። እንደገና ቬሎ ትመርጫለሽ። ቤተሰቦቹ ሳያውቁ እዛ ቤተሰቦችሽ ጋር አዘጋጅተሽ ልጁን ልታስፈርሚው ነው፣ ቀለበት ልታረጊ ነው። ምን ማለት ነው? አንቺ ልጅ ቤት ስር የመጣሽ እኔ ቤት ስር የመጣሁት ሰላም አንቺ ቤት ስር የመጣሁት ወይ? አዎ መተሻል። አንቺ ስለነካካሽን ነው ባኑ ጉዳይ መጣሽ። ከዛ በማይመጣ ስለመጣሽ መጣውብሽ። ታዩ እውነቱን ሲያውቅ ይሄ ልጅ እንደማይፈልግሽ አንቺም ጨምረሽ ታውቂያለሽ። በቃ ሰላም እንደማይወድሽ ታውቂያለሽ። እንኳን አይወደደኝ አይመለከትሽም። እሺ አይመለከትሽም። በቃ አይመለከትሽም። ስለሚመለከተኝ ነው የማወራሽ። ደግሞ አኑ ይወቅ እንጂ ሁላችሁን ነው የሚያጠፋችሁ። ታያለሽ። እንዴ ነው ሚስቱም ታግቱበት። ለምንድን ነው የማታውኝ? ቆይ እንዴ ለምን ከቤት የማትወጡት? እንዴ እኔ እኮ ደስተኛ እኮ ነኝ። ላገባ እኮ ነው። የልጅ እናት ነኝ። እንደምንላችሁ ሰላም ካንቺ ጋር ያሳለፈው ጊዜ ሰሚኝ። እንደናንተ ኖርማል ሰው የለውም። እንደናንተ መንደሪቲ ሰው የለውም። እሺ አሁን ባለስታር የተከበርኩ ሴት ነኝ። በቃ ታውኝ ነኝ። ከቤቴ ውጡልኝ። አልፈልጋችሁ። ከነዛ ጓደኝነት ምን ነገር አልፈልግም። በቃ አንቺ ዝም በይ። እንደውም ጃሬ ይኸውልሽ እኛ አንቺ አይነት ሰው ስላልሆነ ነው እሺ እዚህ ላይ እየተገኘ ነው። የእሱስ ህይወት ስለማያሳስበን ነው። ሰላም ዝም በይ በቃ። ከአፍሽን አትክፈች። ሲጀመር ማለት ነው ካንቺ ጋር ያሳለፈውን ነገር አይደለም እያወራ ያለው፣ ከኪያ ያሳለፈውን ነገር ነው እያወራ ያለው። አንቺ ጭራሽ እኮ ረስሽ። ዝም በይ እባክሽ። እንደው ሚች ማናገር የለብንም ከዚህ በላይ ደረስ። በቃ ወሬኛ ታረጋግጣለች። ታስታላ እንዴ የሚያደርገን አንቺ ብላ አስቃሪ ደግሞ ወሬኛ አስቃባጭ። በቃ ታውይ። እሺ ለምን አታውይም? ምንም የምትከብኝ ነገር የለም። አዳምጪ። አሁንም ቢሆን ደግሜ ደጋግሜ እነግርሻለሁ። አንቺ ቤት ስር ያገኘነው ድግምት አለ። ቆፈርሽ የቀበርሽው አምፖል ጋር መብራቱ ጋር ተቀጥሽ የነበረው ልናገኘው አልቻለም። ዋናውና ሁለተኛው እሱ የት ነው? ዝም በይ አዳምጪ። ዝም በይ። እዚህ በኋላ የቀጠቀጥኩ ነው ማለት። አሁንም ቢሆን ነው የምልሽ በፍቃድ ሳይሆን በግድ ነው ላስወራሽ እዚህ ድረስ እንድትመጪ ያደረኩት። በሰላም ለማውራት ሞክረናል። ወደ ህግሞች ወተሻል እንደሆነ ሆኗል። አሁንም ቢሆን ደግሜ የምነግርሽ ነገር ይሄ ልጅ ከቀልቡ አይደለም እንዳልሆነ ደግሞ በደንብ ታውቂያለሽ። እዚህ አንዋር የለም ልሻችን ናችሁ። ስለዚህ እያንዳንዱ ነገር በስተክል ትነግሪኛለሽ። የተቀበረው ሁለተኛው የት ነው ያለው? አንተ ሲጀመር ጓደኛው አይደል እንደዚህ የምታደርገው? ምን አደረገ? ለምን ምቀኝነት የምትሆንበት? ሊያገባ እኮ የልጅ አባት እኮ ነው። አይፈጠርም ጭራሽ። እኔ እያለሁ ይሄ ነገር አይፈጠርም። እኔ እያለሁ ይሄ ነገር አይፈጠርም። ምን አደረኩት? እኔ አኑን እንዲወደኝ ከኔ ጋር ከማድረግ ውጭ ምን አደረኩት? ጎዳሁት አሉ። ለምን ማታውን? ቆይ ራሱ ጋር ሳይሆን አሁን አንዴ ከኪያ ጋር ራሱ እንደዛ እየተፋቀሩ ሰንበይ አዳምጪኝ። ከኪያ እንኳን እንደዛ እየተዋደዱ የተለያዩት በሃይማኖት ነው። አሁን አንቺን ሊያገባሽ ነው። ምን ነው ታዲያ? ልክ ይሆነው ምኑ ጋር ልክ ይሆነው? አገባዋለሁ መቼም ቢሆን አገባዋለሁ። ስሚ ምንም ቢፈጠር አገባዋለሁ። መቼም አልተወውም። እሺ እዚህ ጋር አሰርክኝ ሰርኩን ያለፈ እኔም ቢሆን ምተው አይደለም የተወጣበት ነገር ነው። ቤተሰብ የጠበቀ ነው። ብዙ አክስቶች አጎቶች ተጠርተዋል። ገባ አይደለም? ማግባት አለብኝ። በቃ ስለዚህ በቃ ሄጄ ላግባበት። እሺ ልፍታልሻ አምጥያለሽ ቀለል አድርግሽ። ለምን ፈትተላልሽ? ሰሚኛለሽ? ይሄ ሰርግ እስኪያልፍ ድረስ አንዋር ወደ ቀልቡ እስኪመለስ ወይም ደግሞ ሁለተኛው ድግም እስክናገኝ ድረስ ይሄ ሰርግ በፍጹም አይካሄድም። አንቺ እዚህ ቁጭ ብለሽ ምክንያቱም እስቲ እንዲይጫ ይጃ ሰርጉ ላይ ደረሽ እኮ በቃ ልጅ አለቅሽም እኮ ነው ያልኩሽ። ደንቆሮ ነሽ እንዴ? አሰማሽም ልጅ ወርሽ የማን ልጅ በቃ ከየት መቼ አረገሽው? በቃ ያሉ ልጅ ነው በቃ ያው ሁሉ ፍቅረኞችሽስ የነሱ አይደለም? እሺ አሁን ቀለል እናድርገውና ማለት ነው። ሰላም በቃ ልቀቀኝ። እኔ ወደ ቤት መሄድ ፈልጋለሁ። በቃ አንተ ጓደኛ ምክንያታችሁን በጣም አኑ ያብዳል ካጣኝ ለምንድን ነው የማትረዳኝ? ቆይ ስሚ እንደሚሆን ይሆናል። ሂጂ ሰላም ጠፋች ራሱ ካለ ከሱ ጋር አንቺን ፈልግሻለሁ። አንቺ ይሄ ሰርግ እስኪያልፍ ድረስ እዚሁ ትቀመጫለሽ። አልቀመጥም። ምን ታመጫለሽ? ሰዎች አሉ ህግ አለ። ገባህ አይደል? ለምን ችግር የለውም። ሰሚኛለሽ? አሁን የሚያስማማን ነገር አንቺም ደግሞ በራብ መሞት ውሃ የምትፈልጊ ከሆነ ምግብ የምትፈልጊ ከሆነ ከኔ ጋር እንስማማ። አንዋር ላይ ያስደገምሽበት ድግምት የት እንዳስቀመጥሽው ንገሪኝና እኔ በመንፈታው አይነት መልኩ ልፍታውና ይሄ ልጅ ከቀልቡ ነው። አይነት ድግምት አላደረኩበትም። በቃ ተወኝ። ከአንቺ ጋር ያሰራቸው ሴትዮ እኮ አንደኛውን አግኝተዋለች። ወስዳን አንዋር ክፍል አንቺ ጋር የደበቃችሁትን እኮ አግኝቼዋለሁ። አላየሽውም? ፀጉር ላይ ያሰራችበትን አላየነውም? አላደረኩኝም። ምንም ነገር እሱ ወዶ ነው የተቀበለው ከለጌ ሆነው ሊያገባኝ ፈቃደኛ ነው። በቃ ጠዋት ራሱ ቀስቅሶኝ የዛኔ ቤለሰከኝ ራሱ ነው ይፈልገኛል። በቃ በጣም ነው የሚወደኝ። ለምን ነው የማታውቁ? በቃ ከህይወታችን ውጡልን። በቃ ለምን ነው የማታውቁ? ደክሞኛል፣ አሞኛል። በቃ ደክምሽ ነው ሻማ አለ መሰለሽ። አሁን በንግግር ማታምኝ ከሆነ እናወራለን። ከአንቺ ጋር ትችሽ እወጣለሁ። አዎ በቃ ውጣልኝ። እዚህ ትቀመጫለሽ። ምግብሽን ውሃሽን ስታጪ በደንብ ትለፈልፊያለሽ።
እዛ ደረጃ ከመድረሳችን በፊት ጊዜም ስለሌለ ይሄ ልጅ ምን እንደሚያደርግ ቀልቡም ስላልሆነ ነው የምልሽ። ረጋ ብለን ያለውን ነገር ማውራት አለብን። እንዴት በምን አይነት መንገድ ነው የምትሰለብን? ምንስ ነው ማድረግ ያለብን የሚለውን ነገር ከአንቺ ትብብርሽ እንፈልጋለን። ብር የምትፈልጊው ምን ያህል ብር ነው? ብር የምትፈልጊ ከሆነ ለእህትሽም ብያታለሁ። እኔ አሁን መጀመሪያ ለብር ነበር ተስማምቼ የቀረብኩት። በቃ አብሬው ለመሆን አብሬው ስራ ለመስራት ነበር ለብር የቀረብኩት። ግን ደግሞ አሁን ሳላስበው ፍቅር ይዞኛል። በጣም ነው የማፈቅረው። በቃ እኔ ያለ እሱ መኖር አልችልም። በጣም ነው የማፈቅረው። እሱ ማጣት አልችልም። በቃ ገባ አይደለ? ማሽ ሌላ ፌሪስ ሪፒን በእናትሽ እኛ ህጻናት አይደለም። ልፈታች ያ አንዋርና አይደለም እዚህ ያወራሽ ያለሽው አዎ ይዞ ጠፋለሁ። ካምፓኒ እኔንም አንንም አታዩንም። ከዚህ በኋላ አንዋርና አንቺ አታገኙም። አንዋርና አታዩም። ከዚህ በኋላ እኔ ቃል ገባልሻለሁ። ከዚህ በኋላ አንዋርና አታዩም። አንቺ ከዚህ ወጥራት አትወጪም ነው የምልሽ። ስለዚህ አንቺ ሰላማዊ ኑሮ ማንነቴን አታውቀውም ማለት ነው። አሳይካለሁ። ይወጂሽን ታውቂያለሽ። ልወጣ ነው ትነግሪኛለሽ። ነገር ምንድን ነው የምነግርህ? የትምህርትኛውን ያስደገምሽበት ምን ነገር አላስደገምኩበት። ምንም ነገር አላሰራሁበት። አንደኛው ተነደበት አንዱ በጣም ነው የሚፈቅረኝ። እኔ በጣም ነው የማፈቅረው። እንገባለን፣ እንወልዳለን። ስሚ እንደዚህ ምን ቅር አታወሪ። እንዴ ተመናቀሽ እንዳታወሪ። የሰማሽ ነው አይደል? እንደዚህ ተመናቀሽ እንዳታወሪ። እቀጠቅጥሻለሁ። ገና እቀጠቅጥሻለሁ። እኛለሽ ገና እቀጠቅጥሻለሁ። አሁን በቃ ተውኝ፣ ልውጣበት። በቃ ሶፊ አመነች። ምን ነገራች? ምን ባለጌ ሰዎች ናችሁ? ጭራሽ ነው አመናጨት ምናምን ግራት ትመጣላችሁ እንዴ? ሰላም በቃ ለራሱ አይመለከትሽም። እሺ አልወጣም። ከአይመለከትሽም አትወጪም። ይኸውልሽ ውሃ ምግብም ይቀርልሻል። እዚህ ተፈጭ ታያታለሽ። አንቺ ነው ምግብ በስተቀር እንዴ አመዳ ወረኛ። ሶፊ ምግብ ትፈጪ። ቆይ ገንዘብ ትፈልጊያለሽ? ብር የምትፈልጊ ከሆነ ልስጥሽ። ገንዘቡን አንተ ፈት የምትፈልጊው ቦታ ሄደሽ ተዝናኝ። ሰላም መዝናናት አለበት። ስሚ አንቺ እንዴት እንደማስተቀይሽ ይዘሽሻል። እስኪ በቃሽ ጨርሱ። ልጆቹም እዚህ ይኖራሉ። እዚሁ ማንንም አይፈታሽም። ገና ደግሞ በምን አይነት መልኩ እንዴት እንደማፈወራሽ በምን አይነት መልኩ አንቺ ይሄን ነገር እያነው ለምነሽ ካልነገርኩ እንድትይኝ አድርግሻለሁ። በደንብ አዳምጪ። ጥንቁልናው የት እንዳለ ካልተናገርሽ ከዚህ ቤት የትም ቅስቅስ አትያት። አዎ ይሄ ሰርግ ምናምን ይጋርሽ እንትን የምትሆን ነገር ታይታለሽ። ማንነቴ አታውቂውም ማለት ነው። አታይታለሁ ባለጌ ወጣኔ በቃ አትጮይ። ወጣኔ እስኪ በቃሽ አይደለም ያቺ ቀራቀም በለስንቱ እንደዚህ አልተመለስም። ሰሚኛለሽ? እስካሁንም ጠጥ ያለሽ የአንዋር ጉዳይ ሆኖብኝ ነው። አንዋር የሆነ ነገር ራሱ ላይ ካደረገ ብዬ ነው። አሁን መስመሩ እያበቃ ነው የሚሄደው። እየሰማሽኝ ነው አይደለ? በቃ አሁን ያበቃል። ሰማይ ተናገር እንሰማሻለን። እኔ በቃ ያደረኩበትን መስተፋቅር አውሪ ያደረኩበትን መስተፋቅር አውልቄ ገርፍሻለሁ። እሺ ያደረኩበትን መስተፋቅር አቁሞ ብራሱ አልችልም። በቃ ሄጄ ጠንቋይ ቤት አስደርኩበት። እሺ ምን አይነት ራስ ወዳድ ነሽ? በመቤት ያውሪ በቃ እሺ። የክፋትሽ መጠን እኮ ባትነግሪንም እናውቀዋለን። ይኸውልህ ሶፊ በቃ እኔ ያደረኩበትን መስተፋቅር መቆም አይችልም። በቃ መቆም አይችልም። ገባ አይደለ? እኔ በቃ ካስቆምኩት ራሱ ሄጄ ሴትዮዋ ጋር ይቅር ካልኩት እራሴን ነው የሚገለኝ። በቃ መቆም አይችልም። ይሄን ውል ማፍረስ አልችልም። ይሄ ራሴ አታስፈራሪኝ። ብረደት ምናምን ነገር ደስ ይለኛል። ችግር የለውም። ለኔ ታዩ። ሁለተኛ የት ነው የደበቅሽበትን ንገሪኝ እኮ የደበቅኩበት ቢወጣም እኮ ሄጄ እኮ እሷ ጋር ካላፈረስኩት እኮ አይሆንም እኮ እሱኛ ታዩ አልኩሽ። አይሆንም። ራሴን ነው የሚገለኝ። ገባ? ራሴን ነው የሚገለኝ። መሞት አልፈልግም። አታስፈራሪኝ። ታዲያ ለአንቺ ብለሽ ታዲያ አንዋር ራሱ ፍቅረኛሽን ምን ከመሞት እኔ እኮ ሰው ነኝ። እሺ እንዴት ነው የምሞት? እሱ ምንድን ነው እና አይሞትም እኮ እሱ እኔን ያፍቅረኛል እንጂ መጀመሪያ እናት አስቢ። አላውቅም። በቃ እኔም ሳላስበው እንደዚህ እንግዲህ ውስጥ የገባው አላውቅም። እናት አስቢ። እዚህ የተቀመጠ ጭንቅላት ለምን የሚጠቅመው? ራስ ወዳድነትሽ ይሻ ራስሽን ራሱ በቃ እኔ ይሄ ነገር ማስቆም አልችልም። በቃ ይሄ በቃ እንትን ነው። በቃ ቀጥታ ነው። እኔን አምኖ ማፍቀር አይችልም። ይሄ ደግሞ ከደረኩት እኔ ሞታለሁ። በቃ ያለሽ ሰላም አታታይም። ትቻያለሽ የተቀልሻሽ ትቻያለሽ። አይመለከትሽም። እያስመሰለሽ ነው። አስመሰልኩኝ። አይመለከትሽም። በቃ እንደዛ ነው። በቃ ተውኝ። እኔ በቃ ልቀቁኝና ደግሞ ማግባት ፈልጋለሁ። በቃ አኑና እኔ ልንጋባ ነው። በቃ ተውኝ። ሂጅ ላግባበት። ልቀቁኝ። ስለታርግሽ አልተዋለሁ። አኑን በቃ ልቀቁኝ። አንቺ እኔ ከእናንተ ምንም አልፈልግም። በቃ ተውኝ። እኔ ሂጅ አኑ ጋር ሂድ። በቃ ልቀቁኝ። በቃ ልቀቁኝ። ነገርኳችሁ አይደል እንዴ? በቃ ልቀቁኝ። ልቀቁኝ ነው እንዴ? ሲጀመር መሞት ካለብሽ ትሞቻለሽ። ማለት በቃ አኑ አንቺን ካጣ ያብዳል አይደል? ይበጅ ምንድን ነው ይበጅና እኛ እናድነዋለን። ይበጅ
እኔ ከማስሉ ነገር የሚቆመው በቃ ያኑ መስተፋቅር ይፈርስና ወደ ራሱ ይመለሳል። እኔ ግን ማሙት አልፈልግም። ስለዚህ እዚህ እንገልሻለን። በጣም ቀላል እኮ ነው። እንገልሻለን። መስተፋቅሩና አሁን ቀለል እናድርገው እና ለምሳሌ የት ነው ሁለተኛውን የደበቅሽው መስተፋቅር ነው? እሱን ንገሪኝ። ሴትዮዋ ጋር ራሷ ጋር ነው ሊጋ አይደለም። በቃ አይደለም። ሴትዮዋማ መታ እኮ እናንተ ጋር እኮ አሳየችኝ ነው። አንቺ ክፍል ውስጥ አኗር ክፍል ውስጥ የደበቅሽውን አንደኛውን አግኝተናል። ዋናውን ነው አብራችሁ ያስቀመጣችሁትን አተዋለች እሷ። አንስተሽ የሆነው ታስቀምጠሽዋል። የት እንዳደረግሽው ንገሪኝና እኔ ሁለተኛው ላይ መደረግ ያለበት በሙሉ ማቃችሁ ሰዎች አሉ። ትላልቅ ሰዎች አልፈታሽም። ሰሚኛለሽ? ከህይወቱ ውስጥ ካልወጣሽ ድረስ አንቺ የትዳር የሚባለውን ነገር አኗር ወደ ቀልብሽ ካልተመለሰ ድረስ አልተውሽም። ትሰሚኛለሽ አይደለ? ሰርጉ እስኪያልፍ አኗር የፈለገውን እኛ ካጠገቡ እንሆናለን። መፈለግም ካለብን አንቺን እንፈልጋለን። የሚሆኑ ነገር በሙሉ የሆነ ይሄ መራይት አግኝቼ አኗር ወደ ቀልብሽ ካልተመለሰ ድረስ አንቺ ከዚህ ታጥቶች እውነቱን አኗር ወደ ራሱ መለሰ ሲል እለቅሻለሁ። ሰሚኛለሽ አይደል? አንቺም ወደ ራሱ አይመለስም። ይሄ ደግሞ ያስቀመጥኩበት ቦታ ማንም አያውቀውም። የትም አታገኘው። እኛ ሌላ መንገድ እየሞከርን እኮ ንግድ መገኘት የለበትም እኮ ሌላ መንገድ እየሞከርን ነው የምንገኘው። ለአንቺ ግን ወደ ራሱ አይመለስም። አታስበው። ሀብልም ከወለቀ ብለሽ አስወልቀ ነው። ምንም የተፈጠረ ነገር የለም። አሁንም ቢሆን ነው የምልሽ። አንቺም ተስፈራሪ ነገር ምንም ሊሰራ አይችልም እኛ ጋር ነው የምልሽ። ጆሮሽን በደንብ ከፍተሽ አዳምጪ። ስለዚህ አሁንም ለአንዴና ለመጨረሻ ጊዜ የስልኬን ጭቁ አሁንም ጭጋዩ ምንድነው? አሁን አንዴና ለመጨረሻ ጊዜ እየነገርኩሽ ነው ያለሁት። አንቺ መኖር ወይም ደግሞ እንደነበርሽበት መመለስ የምትፈልጊ ከሆነ ተባበሪን፣ እኛም እንተባበሪ። አያሻፈር መጀመሪያ ንገሪና የተደበቀው የት ነው ያለው? አኗር በምን አይነት መልኩ ነው ወደ ራሱ የሚመለሰው? አንቺን አይወድሽም። ይሄ ልጅ ነገ ወደ ቀልቡ ሲመለስ እንኳን እርጉዝ ነኝ ልጅ አለው ከኔ እኔ መተው አይችልም። በቃ የእሱ ልጅ አይደለም። እዚህ አኗር የለም። ማንን ነው የምታታዩ? ወሬኝ ምን አገባህ? ሲቀጥል ደግሞ አላረገሽም። የእርግዝና ብለሽ ወረቀት ያመጣሽውን እኛ ጃንጆኛ ጅል ነው እንደምን መስልሽ? አኗር ነው እንደምን መስልሽ? አረገዝኩልሽ ያመጣሽ ማስረጃ ራሱ አኗር ያሳየና ይቻላል። ይሄ አኑ ጋር ምትጫወቱን ይቃቃጫውት አቁም ይበቃ እንዴ። ሲቀጥል ታውኝ በቃ ካጠገቤ ዞር ባሉልኝ። እናንተ ማይት አልፈልግም። በቃ እንፍታሽ። እሺ ግን ንገሪኝ። ከዛ ውጪ ከህይወቱ ከዛ እንፍታሽ። እኛ እኮ ካንቺ ጋር ተቀምጦ መጃጃል ስራችን አይደለም። እሺ በጸባይ በቃ የምትፈልጊውን ገንዘብ እንስጥሽ። ከዚህ ሀገር ብን ብለሽ ጥፊ። አንቺ ገንዘብ አለሽ ነው ገንዘብ ሰጪ። እሺ ያኖረን አታል የምትፈልጊው ያኖረን ሀብት እንሰጥሻለን። እሺ እንቆይ አንቺ ምንድነው ችግርሽ? ቆይ አዳምጪ አታለቅጭብኝ። ይሄ የሌለሽን እንባ ያዞንባሽ አታታዩ። አኗር የለም እዚህ። ብር ነው የምትፈልጊው? ብር ትፈልጊያለሽ? ንብረቱን ነው የምትፈልጊው? ምንድን ነው የምትፈልጊው? ምን እንስጥሽ? ፍላጎትሽ ምንድነው? ልጁን ለማስጠለል ነው? እረፊ በቃ ሰላም። የት እንዳለ ንገሪኝ። ይሄ ሞታለሁ ምናምን የምትይው ቀልድ ደግሞ አቁሚ። በቃ ችግር የለውም። አታወሪም አይደለ? እዚህ ማንም ቼክ አያደርግብሽ። ማንም ዞር ብላሽ። አንቺ ይሄን ነው ማለት ትፈልጊያለሽ? እንደዚህ ነው ትፈልጊያለሽ? አሁንም ለመጨረሻ ጊዜ አንድ ልጅ ሰጥሻለሁ። አንድ ልጅ ሰጥሻለሁ። በገመድ አስረሻለሁ። በሩን ቆልፌልሽ ይወጣል። ኧረ በቃ እወጣለሁ። ታውቂ ነው አሞኛል። ወደ ቤቴ መሄድ አለብኝ። እንዴ አንተ እኮ ሰርጌ እኮ ነው። ምን ሆነክ ነው? አዳምጪኝ። ማንም አይደርስልሽም ነው የምልሽ። ሰሚኛለሽ? ማንም አይደርስልሽም። አሁን ለመጨረሻ ጊዜ ልጩ እንኳን ብትይ ድምፅሽ ከዚህ እንዳይወጣ ነው ማድረግሽ። ልጩ እንኳን ብትይ ሰው እንኳን ይርስልኛል። መሆን ያለበት በሙሉ አድርጋለሁ። መሆን ለመጨረሻ ጊዜ የት ነው የደንበሽ? ዋናው ወንድ ነው። አታውቂም? ረቦሻል አልበላሽም አይደል? ሰሚኛለሽ? አሁን በጥይ ማንም አይደርስልሽ። አሁን ለመጨረሻ ጊዜ ነው የሚሻለው። የምትነግሪኝ ነገር አለው? የለም። ምንም ትነግሪኝ ነገር የለም? እዚህ ትቀመጫለሽ? አዎ እቀመጣለሁ። ከምን ነገር እቀመጣለሁ። ስሚ፣ አሁን መረጃም ስትይ እኮ መረጃ ብቻ ነው የምፈልገው። ንገሪኝ፣ ለምን ነው ፈታሽ? ይሄ በእናትሽ ሕፃን ልጅ አይደለሁም። ድጋሚ ቀበቶን ወርጪ እንቀጠቅጥሻለሁ። ስማኝ፣ በቃ አሁን ሰርጌ ደርሷል። በቃ አሁን እኮ እኔ ካጠኛ አብዳል። በቃ ሰርጌ ደርሷል። ብዙ ነገር ዋጋ ተከፍሎልኛል። ቤተሰብም እየጠበቀኝ ነው። ስለዚህ መግባት አለብኝ። አባቴና እናቴን ማስደሰት አለብኝ። በቃ ልቀቀኝ፣ በቃ ልቀቀኝና ልሂድ። ለምን ለሰው ማታዝኑት? አንኮ እኔ ካጣና እኔ ለሰርጉ ካልተገኘሁ እኮ እንገር ይሆናል። ምን ሆነህ ነው? ጓደኛ ካለ እንዴ ለምን ማታዝንለት? በቃ በእናትህ ልቀቀኝ፣ በእናትህ በቃ ልሂድ ወደ ቤቴ። በጣም እያመመኝ ነው። በጣም በቃ እየደከመኝ ነው። በእናትህ ልሂድ። አዘንኩልሽ። በጣም በቃ እርጉዝ እኮ ነኝ። መብላት ምግብ አለብኝ። እርቦኛል ደግሞ። ለመጨረሻ ጊዜ ደግሜ እጠይቅሻለሁ።
ተቀበረው ወይ ምን ያለበት ትነግሪኛለሽ ወይ ስሚኝ መጨረሻ ላይ ምን እንደሚፈጠር ታውቂያለሽ ትነግሪኛለሽ ግን እርቦሽ ደክሞሽ አማልሳጭ ትናገሪያለሽ አያዝንልኛል የምትይ እኮ እንዳታስቢ አንቺ ለአኗር ያዘንሽው ሌላ አንቺ አላዝንልሽ እኮ አላውቅም ለዛ እኮ በእናትህ እኮ ነው የደበቅሽው ምንም አላውቅም እሺ ቆይ ስማኛለህ እኔ ምንም አይደለም በቃ ልትታኝና ነው ሰርጌ ነው በቃ ሰርጌ ነው ላግባ በቃ በእናትህ ያ ቃሉን አጥቼ መኖር አልችልም በእናትህ ለመጨረሻ ጊዜ አኗር ላይ አስተመጥምሽበትን ይሄን መስተፋቅር ያለበት ቦታ ነው ይሄን መስተፋቅር ምንም አላውቅም ስለመስተፋቅር ለምንድን ነው ማተሽን ትታምኝ ብላልኝ እሺ ምን ላድርግ ትታምኝ አሁን አሰራልሽኝ እኮ አይደለም አሁን ደግሞ አላውቅም ያልሽኝ ነው ያለሽው ያይሞሽ ተገነሽ እንዴ አይ ለምን ያላውቅም የምር አላውቅም አታውቂም በእናትህ እሺ ተታምኝ አንዴ ለእናትህ እንቺ ነው እንትማት ልክ እንኳን ማን መለክልሽ እሺ ማን መለክልሽ አቆጣው እንት እዚህ ዋጋ ትከፍያለሽ እዚህ እንደዚህ ትቀመጫለሽ ይረብሻል ውሃም ይጠማሻል አተኛትም ነው የሚልሽ እንት የተፈጠረው ነገር እንግዲህ አብዛኞቻችሁ አይታችሁታልና ያው ከሷ ጋርም ያለው ነገር ምንም ስምምነት ላይ እንደርሳለን ብዬ ነበር እያሰብኩ ያለሁት ምንም እንስማማ ስላልቻልን እንግዲህ እኛ ራሳችን የምንችለው ነገር በሙሉ ማድረግ ያለብን እያንዳንዱ ነገሮች ከማድረግ ወደ ኋላ ነን ግን ከዛ በፊት ደግሞ እንግዲህ ያለቻለች የእርግዝናውም ነገር ምናምን ነገር በደንብ መጣራት ስላለበት አኗርም የሆነ ያሳየችን ወረቀት አርቲፊሻል ነውና መጀመሪያው ተጭኖም እንደልባችንም የመታም ለማውራት ደግሞ እርግዝና ላይ ከሆነ ትንሽ ስለፈራን ያለው ነገር ምርመራም እንዲላክ አድርገናል እንግዲህ እርግዝና አለመሆኗ እርግዝም ሆነ አለመሆኗ ቼክ ስለሚደረግ እሱንም እንዲመረመርም ደግሞ የሆነም ደግሞ እናቆሰዋለ ብቻ ምርመራው እንዲካሄድ እያደረግን ነው እርግዝናው መጀመሪያ በደንብ ማወቅ አለብንና ሶስቱም ካወቅን በኋላ በደንብ እርግጠኛ ነኝ አይደለችም ግን ያው ጥርጣሬ ስር ከመንሆን መጀመሪያ ካረጋገጥን በኋላ እንደምን አሁን እንደልባችንም የሆነ ነገር ለማድረግ የሆነ ልጁ እንዳንጎዳው እየፈራን ስለሆነ ሜቢ ካለ እንጂ እርግጠኛ ነኝ አይኖርም ምርመራውንም አድርገናል እስቲ ውጤቱ ከመጣ በኋላ ደግሞ በደንብ እናወራለን ስለዚህ እኔ እስካለው ድረስ መቼም ይሄ ነገር ሊፈጠር አይችልም እሷን ደግሞ በምንችለው አቅም እናስፈራራታለን እዚህ ምግብ ውሃታ ይሄ ነገር ያስደገመችበት ያለን ቦታ ነገር እስካልፈታው ድረስ ከሷ ጋር እንጨርስና ተመልካቾቻችን ያው ውስጥ ነው ያለችው እዛ የጮች ነው እስቲ ምን እንደምላችሁ እኔም ግራ እየተጋባሁ ነው ያለሁት ያው ኪያም ደግሞ እሷን ካልገደልኳት እያለች ስለሆነ እንደዚህ ነገር እንዲፈጠርኛ አንፈልጎም እሱም ደግሞ ሳይፈልግ ደግሞ እንዲያገባ ስለማንደርግ አሁን አኗር ጋር ሄጄ ደግሞ እዛ ያለውን ነገር እስቲ ሁኔታውን እናያቸው ጣፋጭ ነው የሚል ከሆነ ከጎኑ ሆኜ ምናምን ነገር ያለውን ነገር ለማምጣት እንሞክራለን እንግዲህ እና ደግሞ በተጨማሪ ደግሞ ተመልካቾችን እንግዲህ ያው አኗርም ያለበት ሁኔታ ያይሽ በጣም ነው በዚህ ልክ ራሱ እንድንሄድ ያደረገው መጀመሪያ እሷን በተለያየ በህግ በተለያየ ነገር መስዋዕት እየሞከረ ነበር ግን እሱ የሄደበትን መንገድ በጣም እየፈጠነ ስለሆነ ያለበትም ነገር ይሄ የተሰራበትም ነገር ነው በጠዋት ሄዶ እንግዲህ ቤሎ አስለቅቷት ምናምን ነገር በጣም ያስደንግጥ ነገር እያደረገ ስለሆነ ያለን አማራጭ ይሄ ነውና ስለዚህ አኗር ጋር ደግሞ ሄደን እንደማለበት ሁኔታ ነው እሱ ጎን በመሆን ደግሞ ምን ችሎ ያለን እናደርጋለን እንግዲህ ተመልካቾች ስለዚህ ነበር ይሄ መስላል አዲስ ነገር ገና መልሽላችኋለሁ እስከ መጨረሻ ድረስ ስለነበራችሁ አመሰግናለሁ ባይ ቻው